ውድ ምእመናን የዛሬው ርዕሳችን ከዚች ምድር ከፍ ብለን የሰማዩን ዓለም እናማትራለን፣ ወደ ብርሃናዊው ዓለም እንጓዛለን። አላሁ ስብሓነሁ ወተዓላ ከብርሃን ስለፈጠራቸው መላእክቶች እናወራለን። ከይታችን ስለተጋረዱት የተለያየ ኃላፊነት ስለተሰጣቸው በአቂዳችን በኢማናችን ሁለተኛ እርከን የተሰጠው አንቱእሚነ ቢላህ በአላህ ልታመን ወመላኢከቲህ በመላእክት ልታመን። መላእክቶች ማን ናቸው? ከምን ተፈጠሩ? ቅርጻቸውስ ምን ይመስላል? የምድራዊ ኃላፊነታቸውስ ምንድን ነው? ከነሱ ጋር ቆይታ እናደርጋለን። ምናልባት በዱንያ ንዋይ በዱንያ ውጣ ውረድ ቢዚ የሆነው ጭንቅላታችን የህይወታችን ክፍል በሰማዩ ዓለም ይዋብ ዘንድ ተስፋ ይደረጋል። መላእክቶች አላህ ከፈጠራቸው ፍጡራን ሁሉ በርካታውን ቁጥር የሚይዙት እነሱ ናቸው። አላህ ፍጥረት ዓለሙን ሲፈጥር ሰሒህ በሆነው ዘገባ ላይ ከ10 ከፈለው፣ 9ኙን ክፍል እነሱን አደረጋቸው። አንዷ ክፍል ነች ጠቅላላው ዩኒቨርስ። ማናቸው መላእክቶች? ከአደም ልጆች ጋር ከኛ ጋር ሰፊ ቁርኝት ያላቸው ናቸው። ግንኙነታችን ገና አባታችን አደም ሲፈጠር እኛ ከአባታችን ገና ጀርባ ያለነ ግንኙነቱ ያኔ ተወጠ። አላህ የሰው ልጆችን አባት ከመፍጠሩ በፊት መላእክቶችን ጠየቃቸው። ወኢዝ ቃለ ረቡከ ሊልመላኢከቲ ኢኒ ጃዒሉን ፊል አርድ ኸሊፋ፣ ምድር ላይ ምትክል አደርግ ነው ብሎ ያወያያቸውም እነሱም። ወይም ኸሊፋ ማለት የኽልፉ ባዕዱሁ ባዕድን፣ ልጅ እየተወላለዱ የሚተካኩትን ላደርግ ነኝ ብሎ ጥያቄ ያቀረበላቸው ለነሱ ነበር። መጀመሪያ ኢዝ ቃለ ረቡከ ሊልመላኢከቲ ኢኒ ኻሊቁን በሸረን ሚን ጢን፣ እኔ የሰውን ልጅ ከጭቃ ልፈጥር ነው ያላቸው ለነሱ ነበር። ገና እኛ ሳንታሰብ ተፈጠርነ። ከተፈጠርነ በኋላ ለአባታችን አደም የክብር ስግደት እንዲያቀርቡ ታዘዙ። ፈሰጀደል መላኢከቱ ኩሉሁም አጅማዑን ነው የሚለው አላህ። ሁሉም መላእክት ለአባታችን አደም ለሰው ልጅ አቀባበል የክብር ስግደትን ሰገዱ። ወዳጅነታችን ግንኙነታችን ያኔ ይጀምራል። አባታችንም አደም ሰማይን ለቆ ወደዚሽ ምድር ለፈተና ሲወርድ በእኛና በአላህ መካከል መልእክተኛ ድልድይ ሆነው የቀጠሉት መላእክቶቹ ናቸው። መላእክቶች ኢብኑል ቀይም እንደሚሉት ከሰው ልጅ ጋር ጥብቅ ቁርኝት አላቸው። ገና ስንረገዝ ጽንስ የሚንከባከበው መላእክት አለ። እድሜያችንን ሪዝቃችንን እንዲመዘግብ የተመደበ መላእክት አለ። የምድር ቆይታችን ጨርሰን ወደ አኼራ ስንሻገር ሩሃችንን መጠው የሚወስዱትም እነሱ ናቸው። ሙእሚን ከሆነ በደስታ ከሃዲ ከሆነ በጭካኔ ወናዚዓት ገርቀን፣ የከሃዲያንን ነፍስ ምንጭቅ አርጎ በሚያወጡት እምላለሁ ይላል። ደግ ከሆነስ ሳሊሖች ከሆነስ እነለዚነ ቃሉ ረቡና አላህ፣ ጌታችን አላህ ነው ብለው ቀጥ ያሉ ሽርክ ያልሰሩ፣ ወደ ቀብሩ ወደ እርሻው ወደ ቄጤማው ያልዞሩ አላህ ብለው የቆሙ ثم استقاموا፣ እዛው መስመር ላይ የጸኑ ሽልማቱ ከባድ። ተተነዘሉ ዐለይሂም አልመላኢካ፣ የጌታ መልአክ ወደ እነሱ ይወርዳሉ የሞት ሰዓት ላይ። አላ ተኻፉ፣ አትፍሩ ይላቸዋል። ወላ ተሕዘኑ፣ ጥላችሁትን በምትሄዱት ቤተሰብ እንዳታዝኑ። ወአብሽሩ ቢልጀነቲ አለቲ ኩንቱም ተውዓዱን፣ ቃል ይገባላችሁ በነበረው ጀነት ተበሰሩ ይባላል። ነሕኑ ይላሉ እኛ እኮ አውልያኡኩም ፊል ሐያቲ ዱንያ ወፊል አኺራ፣ እኛ እኮ በዱንያም በአኺራም የናንተ ወዳጆች ነው። ወለኩም ፊሃ፣ ጀነት ውስጥ ማ ተሽተሂ አንፉስኩም፣ ነፍሶቻችሁ የፈለገችው ሁሉ አለላችሁ። ወለኩም ፊሃ ማ ተደዑን፣ የተጣራችሁት ነገር ሁሉ ጀነት ላይ አለላችሁ። ኑዙለን፣ ይሄ መስተንግዶ ከማን ነው? ሚን ገፉር ረሒም፣ አዛኝና ሩህሩህ ከሆነ። ይሄን ብለው ምድርን ስንሰናበት የሚያበስሩ መላእክቶች ናቸው። ቀብር ውስጥ ስንገባ ጠብቀው ጥያቄ የሚያቀርቡልን እነሱ ናቸው። ከቀብር ወጥተን ወደ አላህ ስንነሳም አብረውን ናቸው። ከቀብር በኋላ
ወደ ጀሃነም አላህ ይጠብቀንና ለሚወርድ ሰው ጨካኙ ነው የሚጠብቁት እነሱ ናቸው። ጊላዙን ሽዳድ ነው የሚለው አላህ። ልበደረቅ ኮስታራ የጀሃነም ዘበኞች ፊታቸው ማይፈታ ጭካኔ የተላበሱ። የጀነት አላህ ካደረገን ደግሞ እነሱ ነው የሚቀበሉን ጀነት ውስጥ። ወልመላኢከቱ የድኹሉነ ዐለይሂም ሚን ኩሊ ባብ፣ መላእካን ወደ ጀነት በሮች ይገባሉ፣ ለዚያራ ይመጣሉ። ሰላሙን ዐለይኩም ቢማ ሰበርቱም፣ ዱንያ ላይ ስንክሳሩን አልፋችሁ በዒባዳ በመጽናታችሁ በመታገሳችሁ ሰላም እናንተ ላይ ይስፈን። ፈኒዕማ ዑቅበ ዳር፣ የሙተቆች አገር ጀነት ምንኛ ታምር የሚሉትም መላኢኮች ናቸው። ሳንፈጠር ተፈጥረን ምድር ላይ ስንኖር ከሞትንም በኋላ ጀነትም ውስጥ አብረው የሚቀጥሉት መላእካን ናቸው። አላህ ከብርሃን የፈጠራቸው የኛ የቅርብ ወዳጅ ሁሌም አይለዩን፣ ጧት ማታ ምሽት እርጅና ላይ ወጣትነት ማይለዩን መላእካን ይባላል። በእነሱ ማመን የኢማን ሁለተኛው እርከን ነው። አልኢማኑ ብልመላኢካ። ስለ እነሱ ስናቅ ወንጀል መስራታችን ይቀንሳል። እያዩን እንደሆነ ስናስብ ስለ እነሱ ስናቅ እንደነሱ አላህን ታዛዥ መሆን እንዳለብን እናውቃለን። መላእካን ቁጥራቸውን አላህ እንጂ ሌላ ያውቀው እጅግ ብዙ ናቸው። አንድ ሁለት እማኝ ልጥቀስ። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም አንደኛው ሰማይ ላይ በይተል ማዕሙር የሚባል ቤት አለ፣ ከካዕባ ትይዩ ነው ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። በይተል ማዕሙር ወደ መሬት ቢወድቅ ካዕባ ላይ ነው የሚያርፈው። መላእኮች እኛ ካዕባን እንደምንጠውፈው የሚጠውፉት ነው። በየቀኑ ይላሉ ነቢዩና መሐመድ ዓለይሂ ሰላቱ ወሰላም 70,000 መላኢካ ይገባል፣ እስከ የውመል ቂያማ ወረፋ አይደርሳቸውም ይላል። በየቀኑ 70,000 መላኢካ ይጎበኛል ይህን ቤት፣ እስከ የውመል ቂያማ ወረፋ አይደርሳቸውም። ቡክድ ምን ያህል ቁጥር ነው ያላቸው? ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ሌላ ሐዲስ ላይ ዩእታ ቢጀሃነም የውመል ቂያማ፣ የውመል ቂያማ እኮ ጀሃነምን አላህ ያቀርባታል። ወለሃ ይላሉ 70,000 ዚማም፣ 70,000 መጎተቻ ኑሯት ነው የምትመጣ። ልብ በሉ 70,000 ጀሃነም እየተጎተተች ስትመጣ ፊ ኩሊ 70,000 መለክ ይላል። በእያንዳንዱ ዘለበት ላይ 70,000 መላኢካ ነው የሚጎታት። ጀሃነምን ለመጎተት ብቻ ወደ 5 ቢሊዮን መላኢካ ይሰማራ። ቁጥራቸውን አላህ እንጂ ያውቅ። ግዙፉን ሰማይ የሞሉት እነሱ ናቸው። ነቢዩ መሐመድ ዓለይሂ ሰላቱ ወሰላም አንድ የአስሐቦቻቸው ጋር ቁጭ ብለው ባልደረቦቻቸው ጋር አጠት ሰማአ፣ እኔ እኮ የምሰማው ድምፅ አለ እናንተ አትሰሙትም። ወአራ ማላ ተረውን፣ እኔ ማየውን እናንተ አታዩም አሉ። አጠት ሰማ፣ ሰማይ እኮ ሲጢጥ አለቻል። ቁጭ ብለው አዳመጡት ሰሐባው ሳይሰሙ። ወሑቀ ለሃ አንተ እጥ አሉ፣ ሲጢጥ ልትል ይገባታል። ምንም እኮ 4 ጣት ማስቀመጫ ቦታ የለም መላኢካው እየሰገደ ወይም ቆሞበት ቢሆን እንጂ። ሰማይን ዓለም የሞሉት እነሱ ናቸው። ቁጥራቸውን አላህ እንጂ ማንም የማያውቅ። ሸክላቸውም የተለያየ ነው። ኡሊ አጅኒሃ ባለ 2 ክንፍ አሉ። መስና ወሱላሰ ወሩባዕ ባለ 4 ክንፍ ባለ 10 ክንፍ አሉ። አፈጣጠራቸው የተለየ ነው። ግዙፍ ናቸው። ነቢዩ ዓለይሂ ሰላቱ ወሰላም 7ኛው ሰማይ ላይ እንደወጣ ሲያዩት ጅብሪል 7ቱ ሰማይ አይበቃው ሲወጣ ነው የሚዘረጋው። ሲዘረጋ 600 ክንፍ ነበር። አንዷ ክንፍ ነች የሰሙድን አገር ገልብጣ ያጠፋች፣ ሰቅስቆ የደፋት። ወልሙእተፊካቲ አህዋ ግዙፍ ናቸው። ነቢዩ ዓለይሂ ሰላቱ ወሰላም ኡዚነ ሊ ይላል፣ ተፈቅዶልኛል ስለ አንዱ ዓርሽን ከሚሸከሙት መላኢካዎች ሳይዙን እንድገልጽ አላህ ፈቀደልኝ ይላል። ማ በይነ ሸሕመቲ ኡዙኒ፣ የጆሮው ጫፍ እስከ ትከሻው ድረስ ይላሉ። የአንገቱ ርዝመት 500 ዓመት ያሰዳል። ግዙፍ ናቸው መላእክት ሲባል ከብርሃን ነው አላህ የፈጠራቸው። ውብ ናቸው። ዙ ሚረቲን
ذو الجمال ማለት ነው። እነዚህ መላእካን አላሁ ስብሓነሁ ወተዓላ የተለያየ የህይወት ኃላፊነት የሰጣቸው ናቸው። ሁሌም አብረውን ስራ ስንሰራ ይመዘግባሉ። ቀብር ውስጥ የሚጠይቁ እነሱ ናቸው። የተራራ ኃላፊነት የተሰጠው መላእክት አለ። ዝናብን የሚያፈስ ደመናን የሚነዳ መላእክት አለ። ዝናብ ሲወርድ ይላሉ ነብዩ አለይሂ ሰላቱ ወሰለም ወአንዘልና ሚነ ሰማይ ማአን ቢቀደር ነው የሚለው አላህ። ዝናብን መጠነን አወረድነው። ቀደር በመጠናል። መጠኑ እንዴት ይወሰናል? ነብዩ አለይሂ ሰላቱ ወሰለም ይላሉ ምንም ዝናብ አይወርድም ይላሉ። ጠብታ አንዷን ጠብታ መላኢካው ይዟት መጥቶ አላህ ከወሰናት ቦታ አሳርፏት ይመለሳል። ሱብሃንአላህ። እያንዳንዱ ጠብታ ዝናብ ጋር መላኢካ አብሮ ይወርዳል። እዛ ነው ኢማም ኢብኑል ቀይም ምን ይላሉ? ታላቁ ኢማም አላህ በዚህ ልክ የዝናብን ፍሰት በመላእካን ከተቆጣጠረ ያንተን ህይወት ዝም ብሎ የሚተው ይመስልሃል ይላል። ሁሉም ነገር በሰዓት የረተበ ጌታ የሰደረ ፈጣሪ ነው ያለ። አዎ ከመላእካን ውስጥ እኛን ጥበቃ የተሰጣቸዋል። ጧት ማታም ይጠብቁ። የተዓቀቡ አለይኩም መላኢከቱን ቢለይል ወመላኢከቱን ቢነሃር። ሌሊት ሲወርዱና አብረውን አድረው ሱብሒ ስንሰግድ ወደ ሰማይ የሚወጡ አሉ። አብረውን ይውሉና አሱር ላይ የሚወጡ አሉ። የሚቀያየሩ አሱርና ሱብሒ ላይ ሱብሒ እየሰገድነ ወደ ሰማይ ሲወጡ አላህ ይጠይቃቸዋል። ከይፈ ተረክቱም ዒባዲ ባሮች እንዴት ተዋችኋቸው? ተረክናሁም ወሁም ይሰሉን እየሰገዱ ትተናቸው መጣን ይላል። ኢነ ቁርአን አልፈጅሪ ካነ መሽሁዳ የሱብሒ ሶላት እኮ መላእካን ይታደሙታል ያለው አላህ። ለዛ ቀን ላይ የሚጠብቁን እነሱ ናቸው። አደጋ እንዳይገጥምህ ብዙ ጊዜ ቪዲዮ ታያላችሁ። የሰው ልጅ ሊሞት ያለ ሰው ሲድን ታያላችሁ። እንዲጠብቁት ሲታዘዝ፣ ቀደሩ ሲመጣ ልቀቁት ይባላል። ትለቀቃለህ። ያኔ እንዳልሆነ ትሆናለህ። አንዳንድ ቪዲዮ ስታዩ ዩቲዩብ ላይ when death is in vacation ይላሉ። ሞት ቫኬሽን ወጥቶ ነው ይላሉ። እንደዛ ሆኖ አይደለም። ቀን ስላልተጻፈ እንዲጠብቁ ታዘዋል። ይጠብቁሃል፣ ከጉድጓድ ያወጡሃል። ከመላእክቶች ውስጥ ሶላዋት ለነብዩ እንዲያደርሱ የተመደቧል። ስራቸው ሌላ አይደለም። እኔ እናንተ አላሁመ ሰሊ ወሰሊም ስንል ይሄን ወስደው ለነብዩ ፊት ያቀርባሉ። እገሌ የገሌ ልጅ በርሶ ላይ ሶላዋት አውርዷል። ስራቸው ይሄ ብቻ። ለዛ ነው ሰይድና ዑመር አንዱ ከነብዩ ቀብር ፊት ለፊት ቆሞ ከኢራቅ የመጣ ሰው ነው። ያ ነብይ አላህ የኔን ሰላምታ አደረሱ፣ እገሌ ደግሞ ኢራቅ ያለ ሰውዬ ሰላም ይላችኋል አለ። ሰይድና ዑመር ምን አሉት? አንተም ያደረስከው ኢራቅም ሆኖ ቢያደርሰው እኩል ነው፣ ካንተ የፈጠኑ መላእክቶች ያደርሱለታል አላቸው። ከመላእክቶች ውስጥ ጁማዓ ቀን ሰው የሚገባው የሚመዘግበዋል። ኢማሙ ኹጥባ ሊያደርግ ሲገባ መዝገቡን አጥፎ ይገባል። የመላእክት ስራ እጅግ በጣም ብዙ ሰፊ ነው። በጣም በርካታ ነው። የተራራ መላእክት አለ፣ የዝናብ መላእክት አለ። ለወንድምህ ዱዓ ስታደርግ ላንተም ብሎ ዱዓ የሚያደርግልህ መላእክት አለ። ጽንስ የሚከታተል አለ፣ ሩህ የሚያወጣ አለ፣ ቀብር ላይ የሚጠይቅህ አለ። ስትተኛ ጧሃራ ሆነ ስትተኛ አብሮህ የሚተኛ መላእክት አለ። እዛን በጧሃራ የሚሰኙ ሰዎች ንጹህ የሆኑ ሰዎች ጅና ያገኛቸው፣ ሸይጣን አያገኛቸው፣ አይደፍራቸው፣ ሲህራ አያገኛቸው፣ ተጠብቀዋል። ግንቡ አጥሩ ጥብቅ። መላእክት ትልቅ የአላህ ባሮች ታዛዦች አብረውን የኖሩ እስከ ፍጻሜ አብረው የሚቆዩ ጀነት ውስጥም ድረስ የሚከተሉን የአላህ ባሮች ነን። በእነሱ ያለን ኢማን ሲጠነክር ከወንጀል የመራቅ እድላችንም ሰፊ ነው። ለሰራነው ወንጀል አላህን ማህረታን ጠይቀው ፈስተግፊሩህ ፈጡባ ሊልሙስተግፊሪን። አልሐምዱሊላህ ዐላ ኢሕሳኒህ ወሽክሩ ለሁ ዐላ ተፈዱሊህ ወምትናኒህ ወላ ኢላሃ ኢለላህ ተዕዚመን ሊሸእኒህ ወሰለላሁ ወሰለም ወባረከ ዐላ ረሱሊህ ወኢኽዋኒህ። ውድ ምእመናን ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም መላእክትን ሞዴል እንድናደርጋቸው ሐዲስ ላይ ይነግሩናል። አንዴ ሰሃቦቹ ሰልፍ ሲይዙ አላ ተሱፉን ከማ ተሱፉል መላኢከቱ ዐንደ ረቢሂም፣
መላእካን አላህ ፊት በስርዓት እንደሚቆሙት በሰልፍ አትቆሙም እንዲያሏቸው ተስተካከለ። ለኛ ሮል ሞዴል አድርገዋቸው። ከመላእካን ውስጥ 3 ዋና ዋና ነጥብን ዛሬ ይዘን እንወጣለን። አንደኛ ታዛዥ ናቸው። ላ ያዕሱነ አላህ ማ አመረሁም ወየፍዐሉነ ማ ዩእመሩ። የአላህን ትእዛዝ የማይለቁ ደንበሩን የማይስቱ ናቸው። እኛም አላህ የሰጠንን ደንበር የማንለቅ የከለከለልን ቀይ መስመር የማንረግጥ እንሆን ዘንድ ይከጀላል። ሁለተኛ በዒባዳቸው ላይ ጽኑ ናቸው። ላ የፍቱሩን ነው የሚለው፣ የማይሰለቹ አላህን በመገዛት የሚቀጥሉ ናቸው። ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም አላህ ከፈጠራቸው መላኢኮች ውስጥ መላእካን አሉ ከፈጠራቸው ጀምሮ ስጁድ ላይ የተደፉ የውመል ቂያማ ኑረው ራሳቸውን አንሱ ሲባል የውመል ቂያማ መጥቶ ቀና ያደርጉና አላህን ሲያዩ ረበና ማ ዐበድናከ ሐቀ ዒባደቲክ፣ መች የሚገባውን ያህል ተገዛነህ ይላል። ሲፈጠሩ ስጁድ ላይ ናቸው። የውመል ቂያማ ነው ራሳቸው ቢነስ። እኛም ዒባዳ ላይ ልንጸና ወለዚነ ሁም ዐላ ሰለዋቲሂም ዳኢሙን፣ እዛው ላይ ልንጸና ግድ ይላል። ሶስተኛ ከመላእካ የምንወስደው ንጹህ ናቸው። ቆሻሻን አይወዱም። ቆሻሻ ቦታ ላይ አይገኙም። ውሻ የበዛበት ሙዚቃ የናረበት ቦታ ላይ መላእካን አይሰየም። መጥፎ ጠረን ያለበት ቦታ ላይ አይገኝም። እኛም እንደ ሙእሚን ንጽህናችን የምንጠብቅ ሽቷችን የምንቀባ ወዛችን የሚያምር ይሆን ዘንድ ይከጀላል። ያ መን ቱሒቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰሊሙ ጡለል መዳ وصلاتكم وسلامكم نورا لكم في أمسكم وبيومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين اللهم اغفر ذنوبنا واستر عيوبنا وتول أمرنا اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا حاجة من حوائج الدنيا والآخرة إلا قضيتها يا أرحم الراحمين اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار